እንዴት ናችሁ? ዛሬ የመጨረሻ የሆነውን የቢትዋይዝ ኦፕሬተር እናያለን ማለት ነው። የቢትዋይዝ የመጨረሻ የሆነውን ስለዚህ ቢትዋይዝ ኤክስክሉሲቭ ኦር ይሆናል ማለት ነው። የመጨረሻው that is a binary operator it takes two numbers and perform bitwise exclusive or operator that means bitwise inclusive and bitwise exclusive የሚባሉ ሁለት ኦፕሬተሮች አሉ። ነገር ግን ዛሬ ዲስከስ የምናደርገው bitwise exclusive or ነው። that is represented as this symbol that is shift plus 6 ማለት ነው። it is a binary operator seems like the other bitwise operators it takes two operations ስለዚህ ሁለት ኦፕሬሽኖችን ይወስድና bitwise exclusive or የሚለውን አፕላይ ያደርጋል ማለት ነው። simply we have to say excluding or excluding both ማለት ነው። excluding both means ሁለቱም አንድ ሲሆኑ ፋይናል ሪዛልታቸው ዜሮ ይሆናል። the remaining ያው 0 and 1 that means አንዱ ብቻ 1 ሲሆን ወይም አንዱ ብቻ 0 ከሆነ that means 0 and 1 ወይም 1 and 0 ሲሆን ብቻ ትሩ ይሆናል ወይም ፋይናል ሪዛልታችን አንድ ይመጣል። ሌላው ከዚህ ውጪ የሆኑት ግን ፎልስ ይሆናል ወይም ፋይናል ሪዛልታችን ዜሮ ይሆናል ማለት ነው። ለምሳሌ either a or b is 1 then the output is 1 but when both a and b are 1 then the output is 0 and both values of 0 that means a and b ሁለቱም ቫልዩ 0 በሚሆንበት ሰዓትም ፋይናል ሪዛልቱ ወይም የኤክስክሉሲቭ የቢትዋይዝ ኤክስክሉሲቭ ኦር ፋይናል ሪዛልት 0 ይሆናል ማለት ነው። ለምሳሌ 7 ባይናሪ ሪፕሬዘንቴሽኑ ያው ቅድም ጀምረን ከሌሎች ቪዲዮዎችም እንዳየናቸው ይሄን ይመስላል። 5 ባይናሪ ሪፕሬዘንቴሽኑ ይሄን ይመስላል። ስለዚህ 7 bitwise exclusive or of 5 which is equal to 2 that means 1 and 1 0 ነው የሚሆነው እዚህ ጋር ላይ 1 and 0 1 ይሆናል 1 and 1 0 and 0 and 0 0 ይሆናል። ምክንያቱም ትሩዝ ቴብሉ ጋር ስንመጣ a represents 7 b represents 5 and a exclusive or is represented ወይም የሚጻፈው በእንደዚህ አይነት መልክ ነው ማለት ነው። ስለዚህ ፋይናል ሪዛልቱ 0 and 0 አንደኛው ቫልዩ ብቻ 0 በሚሆንበት ሰዓት ወይም 1 በሚሆንበት ሰዓት ፋይናል ሪዛልታችን አንድ ይመጣል። ከዚህ ውጭ ግን 0 ይሆናሉ ማለት ነው በኤክስክሉሲቭ ኦር የምናያቸው። ለምሳሌ 0 and 0 that means 0 exclusive or 0 0 ይሆናል። 1 exclusive or 1 0 ይሆናል። 1 exclusive or 0 1 ይሆናል። 1 exclusive or 1 0 ይሆናል ማለት ነው። ስለዚህ 0 0 1 0 ወደ ዴሲማል ናምበር ስንቀይረው that means ወደ ቤዝ 10 ስንቀይረው 2 እናገኛለን። እስኪ ወደ C++ ኮድ እንዴት ነው ኢምፕሊመንት የምናደርግ የሚለውን እንየው። ለምሳሌ let me say int a which is equal to 7 comma and b which is equal to 5 semicolon እንበልና let me say int value or val which is equal to a exclusive or of b semicolon then cout let me say cout then cout the value is val ነው የሚሆነው val እስኪ ይሄኛውን ቼክ እናርግና 2 ይመጣል ወይስ አይመጣም የሚለውን እኔ return 0 ነው። ስለዚህ እስኪ ይሄን ራን እናድርገውና that is 2 ይመጣልናል ማለት ነው። ምክንያቱም ከዚህ ጋር ላይ ቫልዩን እንዳየነው ይሄው ከዚህ ጋር እንደምታዩት 2 ይመጣልናል። ለምሳሌ ከዚች ጋር 7 that is converted to binary and 5 converted to binary ስለዚህ 7 exclusive or of 5 ስለዚህ 7 I mean 2 ይመጣል ማለት ነው። ምክንያቱም ሁለቱ ተመሳሳይ አንድ በሚሆኑበት ሰዓት ሪዛልታቸው 0 ስለሆነ እዚያው ወይም ፋይናል ሪዛልቱ ፎልስ ስለሚመጣ የመጨረሻ ሪዛልታችን ይሄን ይመስላል ማለት ነው። እንግዲህ ኤክስክሉሲቭ ኦር ይሄን ይመስላል። ሌላኛው ኢንክሪመንት ኤንድ ዲክሪመንት ኦፕሬተር የምንለው ወይም ኢንክሪመንት ዲክሪመንት ኦፕሬተር ኢን C++ the auto increment which is represented with double plus sign operator is used to increment the value of the variable by 1 ስለዚህ እነዚህ አውቶ ኢንክሪመንት ወይም ኢንክሪመንት የምንላቸው በደብል ፕላስ ሳይን ሪፕሬዘንት ሲደረጉ ሚኒንጋቸው ከነበረው ቫልዩ ላይ አንድ መጨመር ይሆናል ማለት ነው። በተመሳሳይ አውቶ ዲክሪመንት ሪፕሬዘንትድ ባይ 2 ወይም ሪስፔክቲቭ ማይነስ ሳይንስ በሁለት ተከታታይ ማይነስ ሳይኖች ሪፕሬዘንት ይደረጋል and is used to decrement the value of a variable by 1 ስለዚህ ከቫልዩ ላይ ወይም ከነበረው ቫልዩ ላይ አንድ መጨመር ነው። መች እንግዲህ ፕሪ ኢንክሪመንት እና ፖስት ኢንክሪመንት የሚባሉ ሁለት ቫልዩዎች አሉ። ከታች እናያቸዋለን። ለምሳሌ
increment int num which is equal to 7 then num plus plus that means ፋይናል ሪዛልታችን num which is equal to 8 ይሆናል ማለት ነው። እስኪ እንየው እንግዲህ ፕሪም ሊሆን ይችላል ፖስትም ሊሆን ይችላል። num plus plus means which is equal to 7 ይሆናል ማለት ነው። እንግዲህ ይሄኛው መቼ ይጨምራል? እሱ ፕሪ ኢንክሪመንት እና ፖስት ኢንክሪመንት ተብሎ በሁለት ይከፈላሉ። same is true here int num which is equal to 7 then num minus minus means num minus minus which is equal to num minus 1 ይሆናል። ነገር ግን ፖስት ኢንክሪመንት ስለሆነ ፋይናል ሪዛልታችን num which is equal to 6 ይሆናል። መቼ ነው የሚጨምሩት መቼ ነው የሚቀንሱት የሚለውን ዲሳይድ የምናደርገው በፕሪ ኢንክሪመንት እና ፖስት ኢንክሪመንት ነው። ቦዝ አር ዩናሪ ኦፕሬተርስ ዛት ሚንስ አፕላይድ ኦን ሲንግል ኦፕሬተር። ስለዚህ እነዚህ ፕሪ ኢንክሪመንት ወይም ፖስት ኢንክሪመንት ወይም ኢንክሪመንት ኤንድ ዲክሪመንት ቫሊዩ ወይም ኦፔራንድ የምንላቸው ሲንግል ኦፔራንድ ናቸው። ማለትም ለምሳሌ ነም ፕላስ ፕላስ ስንል ሌላ ሁለተኛ ኦፕሬተር አልፈለግንም። ስለዚህ በቀላሉ በሲንግል ኦፕሬተር ላይ ብቻ አፕላይ የሚደረጉ ስለሆኑ ዛት ኢዝ ዩኒክ ወይ ሲንግል ኦፔራንድ ብለን እንጠራቸዋለን ማለት ነው። ሁለቱንም ዜር አር ቱ ታይፕስ ኦፍ ኢንክሪመንት ኦር ዲክሪመንት ኦፕሬተርስ። ስለዚህ እነዚህ ሁለት ኦፕሬተሮች ዛት ኢዝ ኢንክሪመንት ኤንድ ዲክሪመንት ያልናቸው ማለት ነው። ፕሪ ኢንክሪመንት ኦር ፖስት ኢንክሪመንት ተብለው በሁለት ይከፈላሉ። ከኢንክሪመንት ላይ ስናይ ሪፕሬዘንት የሚያደርጉት ፕላስ ፕላስ ኤ ኦር ኤ ፕላስ ፕላስ ማለት ነው። ስለዚህ ፕላስ ፕላስ ኤ ሚንስ ፕሪ ኢንክሪመንት ኦር ኤ ፕላስ ፕላስ ሚንስ ፖስት ኢንክሪመንት ማለት ነው። ዛት ሚንስ የሚያመለክተው ኤ ቫሪያብል ኤ ቢኖር ለምሳሌ ከኤ ላይ ቀድመህ አንድ ጨምርና ከኤ ላይ ዘግይተህ አንድ ጨምር ማለትም ኦፕራንዱ ወይም ፋይናል ኦፕሬተር ከተሰራ በኋላ ከቫሪያብሉ ላይ አንድ ጨምር አይነት ነገር ማለት ነው። ኤንድ ፕሪ ዲክሪመንት ኤንድ ፖስት ዲክሪመንት የምንለውም አለ። ይሄ ማለት የሚያመላክተው ማይነስ ማይነስ ኤ ኦር ኤ ማይነስ ማይነስ ይሆናል ማለት ነው። ማይነስ ማይነስ ኤ ሚንስ ፕሪ ዲክሪመንት ኤንድ ኤ ማይነስ ማይነስ ሚንስ ፖስት ዲክሪመንት ይሆናል። ፕሪ ኢንክሪመንት የምንለው ቀድመህ አንድ ቀንስና ፖስት ዲክሪመንት የምንለው ደግሞ ከኦፔራንዱ በኋላ ቀድመህ ቀጣይ አንድ ጨምር ቀንስ እንደማለት የምናዘዝበት ይሆናል ማለት ነው። ይህኛውን በደንብ ስናይ ዋት ኢዝ ዘ ዲፍረንስ ቢትዊን ፕሪ ኢንክሪመንት ኤንድ ፖስት ኢንክሪመንት ኦፕሬተር ኦር ፕሪ ዲክሪመንት ኤንድ ፖስት ዲክሪመንት ኦፕሬተር። ፕሪ ሚንስ ፈርስት ኢንክሪመንት ኦር ዲክሪመንት ዘን አሳይን ኢት ቱ አናዘር ቫሪያብል። ስለዚህ ፕሪ ስንል ቀድመህ ጨምር ወይም ደግሞ ቀድመህ ቀንስ ማለት ይሆናል ማለት ነው። ፖስት ስንል ደግሞ ፈርስት አሳይን ኢት ቱ አናዘር ቫሪያብል ዘን ኢንክሪመንት ኦር ዲክሪመንት። ለምሳሌ ኤክስ ዊች ኢዝ ኢኳል ቱ ፕላስ ፕላስ ኤ ስንል የኤክስ ቫሊዩ ስንት ይሆናል? 6 ይሆናል። የኤ ቫሊዩ ግን 5 ይሆናል። ከዚህ ጋር ደግሞ ኤክስ ዊች ኢዝ ኢኳል ቱ ኤ ፕላስ ፕላስ ስንል የኤክስ ቫሊዩ 5 ይሆንና የኤ ቫሊዩ 5 ይሆናል ማለት ነው። አሲቲ እስኪ በኤግዛምፕል እንየው። ይሄን በኤግዛምፕል ስናይ ለምሳሌ ኦኬ int a which is equal to 5 semicolon then int x which is equal to a plus plus እንልና semicolon then cout then let me say the result of x is let me say x semicolon ስኪን ራን እናድርገው። ዛት ኢዝ ሪዛልቱ መሆን ያለበት ከዚህ ጋር ላይ 5 ነው መሆን ያለበት። ምክንያቱም ከዚህ ላይ እንዳያችሁት ኤክስ ዊች ኢዝ ኢኳል ቱ 5 ዛት ሚንስ ኤ ዊች ኢዝ ኢኳል ቱ 5 ዛት ኢዝ ፖስት ኢንክሪመንት ነው የሚሆነው ማለት ነው። ፖስት ኢንክሪመንት የምንለው መጀመሪያ ከኤ ላይ ያሉ ኦፕሬሽኖችን ከሰራ በኋላ ነው። ዛት ሚንስ ለኤክስ 5ን ለኤክስ ከሰጠ በኋላ ነው ኤ አንድ የሚጨምረው እንጂ ቀድሞ አንድ አይጨምርም ማለት ነው። መጀመሪያ የኤን ቫሊዩ ለኤክስ አሳይን ያደርግና አሳይን አድርጎ ከጨረሰ በኋላ ከኤ ላይ አንድ ይጨምራል። ዛት ኢዝ ፖስት ኢንክሪመንት እንለዋለን ማለት ነው። ስለዚህ ቫሊዩ 5 ካልመጣ ልክ አይደለም፣ መምጣት ያለበት 5 ነው። የስ ኢት ኢዝ ኤግዛክትሊ 5 መጥቷል ማለት ነው። ስለዚህ እንደዚህ ይሆናል። ፕሪ በሚሆንበት ሰዓት ዛት ሚንስ እንደዚህ ሪፕሬዘንት ይደረጋል። ዛት ሚንስ ኤክስ ዊች ኢዝ ኢኳል ቱ ፕላስ ፕላስ ኤ ሲሆን መጀመሪያ ከኤ ላይ አንድ ጨምርና ለኤክስ ስጥ ማለት ነው። ስለዚህ ይህ ቢሆነው ምንድን ነው? 6 ይሆናል። የኤክስ ቫሊዩ 6 ይሆናል። ይኸው ከዚህ ጋር ላይ እንደምታዩት የኤክስ ቫሊዩ 6 አሳይን እናደርጋለን ማለት ነው። ሴም ኢዝ ትሩ ማይነስ ማይነስ። ስለዚህ ማይነስ ማይነስ ኦፕሬተርን በምናይበት ጊዜ መጀመሪያ
ኤን በአንድ ቀንስ ነው ቀድመ ኦፕሬተሩ ከመሰራቱ በፊት በአንድ ቀንስ እንለዋለን። ስለዚህ 4 ይሆናል ማለት ነው። the value of x is 4 ይሆናል። ነገር ግን ኤ ማይነስ ማይነስ ካልነው ግን መጀመሪያ የኤን ቫልዩ ለኤክስ ስጥና ከኤ ላይ አንድ ቀንስ ማለት ነው። ስለዚህ ስንት ይሆናል ማለት ነው? ይሄ 5 ይሆናል። አሲቲስ 5 ይሆናል። ስለዚህ እንደዚህ አድርገን ቫልዩዎችን በእንደዚህ አይነት መንገድ ዲስፕሌይ እናደርጋለን ማለት ነው። ዘን ሌሎችም አሉ። ለምሳሌ ኢንክሪመንት መች ይሆናል፣ ዲክሪመንት መች ይሆናል የሚለውን ቫልዩ ለምሳሌ ኤ ፕላስ 6 ኤ ፕላስ 5 ኤ ፕላስ እንደዚህ አይነት ቁጥሮችን አሳይን ስናደርግ መጀመሪያ መስራት ያለብን ፕሪ ኢንክሪመንት ከሆነ ከኤ ላይ ኦፕሬሽኑን ከመስራታችን ለምሳሌ ኢንት ሰም which is equal to a plus 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 ስንልና 5 ብንል 10 ይሆናል 10 ይሆናል። ለምሳሌ ሰም ቫልዩን ብንፈልግ the result of sum and sum እንላለን። ሰም that is ይሄኛው የሚሆነው 10 ነው የሚሆነው። ይሄ 10 ይሆናል ማለት ነው የዚህ አውትፑት። ምክንያቱም መጀመሪያ ኦፕሬተሩ ከመሰራቱ በፊት ይኸው ከዚህ ጋር ላይ እንደምታዩት ኦፕሬተሩ ከመሰራቱ በፊት አንድ አይጨምርም። መጀመሪያ ዋና ኦፕሬተሩን ይሰራል ማለት ነው። ከዛ ከኤ ላይ አንድ ይጨምራል። እንደዚህ በሚሆንበት ሰዓት ግን ዛት ሚንስ ፕላስ ፕላስ ኤ በሚሆንበት ሰዓት ግን 11 ይሆንና ዋት ኢዝ ዘ ቫልዩ ኦፍ ኤ ብንለው መጨረሻ ላይ መጥተን ዋት ኢዝ ዘ ቫልዩ ኦፍ ኤ ብንለው 11 ይሆናል ማለት ነው። ወይም ደግሞ አንድ ይጨምርና 6 ይሆናል ማለት ነው። ስለዚህ እንደየተሰጠን ኦፕሬተር ቫልዩአቸው ቫሪ ያደርጋል። ነገር ግን ማወቅ ያለብን ፕሪ ኢንክሪመንት እና ፖስት ኢንክሪመንት ቫልዩ የሚለውን በደንብ መለየት መቻል አለብን። ስለዚህ ከዚህ ላይ ስናየው the value of c x which is equal to 6 a which is equal to 5 that means ከኤ ላይ ማለትም ለኤክስ ቫልዩ ከመስጠት በፊት አንድ ጨምር እንደማለት ስለሆነ ከኤ ላይ አንድ ይጨምርና የኤን ቫልዩ ለኤክስ ይሰጣል። ለምሳሌ የኤ ቫልዩ 5 ከሆነ ከአምስት ላይ አንድ ይጨምርና ለኤክስ ይሰጠዋል። ዛት ኢዝ 6 ይሆናል ማለት ነው። በተመሳሳይ መልኩ ይሄኛው ጋር ስንመጣ ደግሞ ኤ ፕላስ ፕላስ which is equal to x that means የኤ ቫልዩ 5 ከሆነ መጀመሪያ የኤን ቫልዩ ይሰጥና የኤን ቫልዩ ለኤክስ ይሰጥና ከኤ ላይ አንድ ይጨምራል። ዛት ሚንስ 5ን ከሰጠ በኋላ ከኤ ላይ አንድ ሲጨምርበት 6 ይሆናል ማለት ነው። ስለዚህ የሲ ፕላስ ፕላስ ኦፕሬተሮች በ3 ክፍል አይተናል። የመጀመሪያ ክፍል፣ ሁለተኛ እና ሶስተኛ ክፍል ብለን አስቀምጠንላችኋል። ስለዚህ ሀሳብ፣ አስተያየት፣ ያልገባችሁ ማንኛውንም አይነት ነገር ካለ ኮመንት ላይ ያስቀምጡልን። ሰላም ሁኑልኝ።